ሰላም ጤና ይስጥልን ክቡራትና ክቡራን የዳአማት ሚዲያ ቤተሰቦች ዛሬም እንደተለመደው ትኩስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። ለአሁን ካዘጋጀንላችሁ መረጃዎች መካከልም የዘውድ ሀፍቱ ሞትና ስለተነፈጋት ፍትህ እንዲሁም ዳኞች ላይ ስለደረሰው አስነዋሪ ድርጊት በተመለከተም በኢትዮጵያ የዝንጀሮ ፈንጣጣ ወይም ኤምፖክስ የተያዘ ጨቅላ ህፃን መገኘቱን የቻይና አነጋጋሪው የህዝብ መጸዳጃና ሌሎች መረጃዎችን እናስደምጣችኋለን። እስከ መጨረሻው አብራችሁን እንድትዘልቁ እየጠየቅን ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። ሰናይ ጊዜም። የዘውዱ ሀፍቱ ሞት በርካቶችን አስደንግጦ እንደነበር ይታወሳል። ህይወቷ ያለፈው ነሐሴ 2013 ዓመተ ምህረት ላይ ነበር። የ32 ዓመቷ ዘውዱ በመቀለ በጠራራ ፀሐይ የተገደለችው ታርጋ የሌለው መኪና በያዙ ሰዎች ነበር። እነዚህ ሰዎች ከቀኑ 5 ሰዓት ላይ ከመኪናቸው ወርደው ጸጉሯን እየጎተቱ መሬት ላይ ከጣሏት በኋላም በሽጉጥ መቷት ሄዷል። ራሷን ስታ ከወደቀች በኋላ ወደ አይደር ሆስፒታል ብትወሰድም ህይወቷ ግን ማትረፍ ሳይቻል ቀርቷል። የዘውዱን ሞት ተከትሎ በርካቶች ያዘኑ ከመሆኑም በላይ ፍትህ ለዘውዱና ገዳዮቹ ለፍርድ ይቅረቡ የሚሉ ሰላማዊ ሰልፎች ተካሂደዋል። ይህንን ተከትሎም የትግራይ ክልል ፖሊስ 2 ተጠርጣሪ ገዳዮችን በቁጥጥር ስር አውሎ ጉዳያቸውን በህግ እንዲከታተሉ አድርጓል። የህግ ሂደቱ 2 ዓመት የሞላው ቢሆንም እስካሁን ግን ፍርድ አልተሰጠም። ከዚህ በላይ የትግራይ ክልል ፍርድ ቤቶች ስራቸውን እንዲያቆሙ ምክንያት ሆኗል። የሟች ዘውድ እህት ብርቱካን ሀፍቱ ስትናገር ለውሳኔ ስንቀጠር 3ኛ ጊዜያችን ነበር። በመጨረሻው ቀጠሮ ላይ ግን እንደዚያ አይነት ረብሻ በመከሰቱ እጅግ አዝነናል ብላለች። የመጨረሻው ቀጠሮ ግንቦት 8 ቀን 2017 ዓ.ም የነበረ ሲሆን በዕለቱ ችሎቱ በመበጥበጡ ፍርድ ሳይሰጥ መቅረቱ ይታወሳል። በዚህ ዕለት ጉዳዩን ሲመለከቱ ከነበሩት ዳኞች መካከል የመቀለ ማዕከላዊ ፍርድ ቤት ምክትል ፕሬዝዳንት የሆኑት ዳኛ ስዩም ኪዳነ አንዱ ናቸው። ሲናገሩም ሁለቱም ተከሳሾች ጥፋተኛ መሆናቸውን የሚገልጽ ውሳኔ አንብበን እንደጨረስን የአንደኛው ተከሳሽ እናትና የሌላኛው እህት በጩኸት እኛን መስደብ ጀመሩ ብሏል። የሚሳደቡት ጸያፍ ስድብ ከመሆኑም በላይ የችሎቱን ወንበሮች መሰባበር ሲጀምሩ ሁኔታው ጥሩ እንደማይሆን ስለተረዳን ጥለን ወጣን ብሏል። ተከሳሾቹ ያሬድ ገብረስላሴና ተጋደል አንገሶም በዕለቱ ጥፋተኛ ቢባሉም በዕለቱ ችሎቱ በመበጥበጡ ውሳኔ ሳይሰጣቸው ቀርቷል። የመጀመሪያው ተከሳሽ ያሬድ አባት አቶ ገብረስላሴም የትግራይ ፖሊስ ምክትል ኮሚሽነር የነበሩ ሲሆን አሁን ደግሞ የትግራይ መከላከያ ኃይል ወይም ደግሞ ቲዲኤፍ አርሚ 22 አዛዥ ናቸው። ሁለተኛው ተከሳሽ ደግሞ የአቶ ገብረስላሴ ሚስት ወንድም ነው። ጉዳዩን የሚመለከቱት ዳኞች ከዚህ ቀደም በተደጋጋሚ ማስፈራሪያ እንደደረሳቸው ሲናገር ቆይቷል። መርማሪዎች በበኩላቸው በትግራይ ፖሊስ ከፍተኛ ጫና ሲደረግባቸው እንደነበር ገልጿል። የሟች እህት የሆነችው ብርቱካን እንደገለጸችው በእህቷ ሞት ፈጣን ፍትህ አለማግኘታቸው ቤተሰቡን አሁንም በሐዘን ውስጥ እንዲኖር አድርጎታል። ስትናገርም አባታችን የሞተው በዘውዱ ሞት የተነሳ ነው። እሷን ከቀበርን ከቀናት በኋላ በሐዘን ተቆራምቶ ህይወቱ አልፏል ስትል በተሰበረ ልብ ገልጻለች። ጨምራም የዘውዱ ገዳዮች በ2 እና 3 ወራት ውስጥ ቢፈረድባቸው ኖሮ ሌሎች እህቶቻችን አይገደሉም ነበር። ለሌሎች ገዳዮች ትልቅ ማስተማሪያም ይሆን ነበር። የሚሰጠው ፍርድ እህታችንን የሚመልስ ባይሆንም ለተቀሩት ሴቶች ከለላ የሚሰጥ እንደሚሆን እምነት አለን በማለትም አስታውቃለች። በዚህ ጉዳይ የተነሳ የትግራይ ክልል ፍርድ ቤቶች በሙሉ ስራ ያቆሙ ሲሆን የክልሉ ጊዜያዊ አስተዳደር አፋጣኝ መልስ ይስጠን፣ ለደህንነታችን ዋስትና የለንም ማለታቸውም ይታወሳል።
በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ ወይም ኤምፖክስ የተያዘ ጨቅላ ህፃን መገኘቱን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታውቋል። በህመሙ ተይዘዋል ተብሎ ከተጠረጠሩ ሰዎች በተወሰዱ ናሙናዎች ላይ በተደረገው ምርመራ ቫይረሱ የተገኘው የ21 ቀን ዕድሜ ባለው ጨቅላ ላይ ሲሆን እናቱም ለቫይረሱ መጋለጧም ተገልጿል። የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችል ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን በመለየት ክትትል እየተደረገ ነው ተብሏል። ቫይረሱ የተገኘበት ጨቅላ ህፃን እና እናቱ በለይቶ ማከሚያ ውስጥ አስፈላጊው የሕክምና ክትትል እየተደረገላቸው እንደሆነ እንዲሁም የከፋ የጤና እክል እንዳጋጠማቸው የሀገሪቱ የጤና ባለስልጣናት ባወጡት መግለጫ አስታውቋል። ባለፈው ዓመት ነሐሴ በሶማሌ ክልል ቀበርበያ ወረዳ የዚሁ በሽታ ምልክት የታዩበት እናም በበሽታው የተጠረጠረ አንድ ግለሰብ ተገኝቶ በለይቶ ማቆያ ውስጥ እንዲሆን መደረጉን የክልሉ ጤና ቢሮ ማስታወቁ አይዘነጋም። የቻይና የህዝብ መጸዳጃ ቤቶች አነጋጋሪነታቸውን ቀጥሏል። በቤጂንግና ሻንጋይ ከተሞች የተከፈቱት እነዚህ የህዝብ መጸዳጃ ቤቶች እስከ ዛሬ ያልተሞከረ አዲስ ነገር ይዞ በመምጣት የመጀመሪያዎቹ ሆነዋል። ለጊዜው ለወንዶች ብቻ የተዘጋጀው ይህ መጸዳጃ ቤት አንድ ሰው መጠቀም ሲፈልግ በስልኩ 20 የቻይና ዩአን ይከፍላል። ከዛም ፊት ለፊቱ ያለውን ተች ስክሪን ነክቶ ልክ እንደ ማንኛውም መጸዳጃ ቤት በተዘጋጀው ቦታ ላይ ሽንቱን ሸንቶ ሲጨርስ በስልኩ ላይ ቴክስት ይገባለታል። በዚህ በስልኩ ላይ በተላከለት የምርመራ ውጤትም በሰውነቱ ውስጥ ያለውን የስኳር መጠን፣ የበሽታ መከላከል አቅሙን፣ የኩላሊት ኢንፌክሽን እንዳለውና እንደሌለው ከነገረው በኋላ በተጨማሪም ከውጤቱ በመነሳት ሰውየው ማድረግ የሚገባውን አንዳንድ የጤና ምክሮችን ይሰጠዋል። ይህ ሁሉ የሚሆነው ታዲያም ሰውየው ሽንቱን ሸንቶ እስኪጨርስ ባለው የሰከንዶች ጊዜ ውስጥ ነው ተብሎለታል። በመጨረሻም ሩሲያ በ298 ድሮን እና 69 ሚሳኤል ዩክሬንን መደብደቧ ተገልጿል። የዩክሬን ጦር ኃይል እንዳስታወቀው ሩሲያ ትላንት የፈጸመችው ጥቃት ለሁለተኛ ተከታታይ ቀን ነው። በትላንትናው ዕለት ብቻ 298 ድሮን እና 69 ሚሳኤል መተኮሷን የገለጸው የጦር ኃይሉ በዚህ ቢያንስ 12 ሰዎች መገደላቸውን አስረድቷል። በዋና ከተማዋ ኪየቭ 4 ሰዎች መገደላቸውንና ሌሎች 11 መቁሰላቸውን ጠቅሶም የከተማው ነዋሪዎች ጥቃቱን በመሸሽ በባቡር ጣቢያዎች ውስጥ ለመደበቅ መገደላቸውን አስታውቋል። የትላንቱን ጥቃት ተከትሎ ፕሬዝዳንት ዘለንስኪ ሩሲያ አሁንም ሰላማዊ ሰዎችን መግደሏን ቀጥላለች፣ በሩሲያ ላይ ጠንከር ያለ ጫናን ካልተደረገ ይህንን ግድያና ጦርነት አታቆምም ብለዋል። ጨምረውም የአሜሪካ ዝምታ ፑቲን ድርጊቱን እንዲቀጥልበት ብርታት ሰጥቶታል ሲሉ ገልጿል። ይህ በእንዲህ እንዳለ የሩሲያ መከላከያ ሚኒስትር በበኩሉ ትላንት ዩክሬን 95 ድሮኖችን በመላክ ጥቃት መሰንዘሯን አስታውቋል። ከነዚህ ውስጥም 12ቱ ዋና ከተማ ሞስኮ ላይ ኢላማቸውን ያደረጉ እንደነበሩና ሁሉም መክሸፋቸውን አስረድቷል። ይህ ዳአማት ሚዲያ ነው። ውድ የዳአማት ሚዲያ አድማጭ ተመልካቾች ለዛሬ የነበረን ዝግጅት በዚህ አጠናቀቅን። ሰላም።